ጌታን አመልካለሁ ጌታን አመልካለሁ ከእርሱ ጋር ለመኖር ጉዞ ጀምሬያለሁ 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 ሰላም ቅዱሳን እንዴት ናችሁ? የእግዚአብሔር ቤተሰቦች፣ ጌታን የምትወዱ ጌታን የምትከተሉ በድካምም በብርታትም ከጌታ ጋር ያላችሁ ስትወድቁ እየተነሳችሁ ስትስቱ እየተመለሳችሁ ከጌታ ጋር ያላችሁ ስታመነቱ ግን ተስፋ ሳትቆርጡ ከጌታ ጋር ያላችሁ ወገኖች ሁላችሁንም በጌታ ስም ሰላም እላችኋለሁ። የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር አምላክ የተመሰገነ ይሁን። ያው እንግዲህ ደረጀ ድሮ የዘመረው ዝማሬ ይመስለኛል አሁን የዘመርኩት ማለት ነው። ሰሞኑን አንድ ወንድም በጥሩ ሁኔታ የዘመረው ስለነበረ ውስጤ ቀርቷልና ደስ ብሎኛል። እግዚአብሔር ይመስገን። ከዛ በኋላ ጌታን አመልካለሁ የሚለው ቋንቋ ከየት መጣ የሚለውን ማሰብ ጀመርኩ፣ ማሰላሰል ጀመርኩኝ። ጌታን አመልካለሁ እንዴ? በገዛ ፈቃዴ ያመጣሁት ሐሳብ ነው? ከየት አምጥቼ ነው ጌታን አመልካለሁ ያልኩት? ጌታን ማምለክስ ማለት ምን ማለት ነው? ይሄማ በጣም መተርጎም አለበት። እግዚአብሔር ይመስገን። ምንጩ ራሱ እግዚአብሔር ነው። አሁን ለምሳሌ ግብጽን ስታስቡ በግብጽ ህዝቡ ነበር አይደለ? ድሮ ጥንት በብሉይ ኪዳን ዘመን በባርነት በፈርዖን ባርነት በሰው ባርነት እና በግብጽ አማልክቶች ባርነት ስር ነበረ በስሙ የተጠራው የእግዚአብሔር ህዝብ እና እግዚአብሔር ከዛ ከባርነት ሊያወጣው ፈለገና ወደ ፈርዖን መልእክትን ሲልክ በሙሴም በአሮንም መልእክት ሲልክ ያመልከኝ ዘንድ ህዝቤን ልቀቅ ነው ያለው። ጌታ ይመስገን። ሁለት ነገር፣ ያገለግለኝ ዘንድ ያመልከኝ ዘንድ። እነዚህ ሁለቱ ነገሮች በጣም ቁልፍ ነገሮች ናቸው። ያመልከኝ ዘንድና ያገለግለኝ ዘንድ። እግዚአብሔር ይመስገን። ስለዚህ ጌታን አመልካለሁ ብየስል ወይም ሌሎችም ቅዱሳን ጌታን እናመልካለን ብለው ሲሉ በመረዳት መሆን አለበት። ምንጩ እግዚአብሔር ነው። የእግዚአብሔር ፈቃድ ነው። እግዚአብሔር ስለፈለገ ነው እንድናመልከው ማለት ነው። ሌላው እንድናገለግለው። ማን ነው ሲዘምር? ተስፋዬ ጫላ ነው? ማን ነው? አገኘው ይደግ አገለግላለሁ የሚል የሆነ እንትን አለ እና ምን ከየት መጣ ብለን ስንል ራሱ እግዚአብሔር ነው ምንጩ። አገልግሉ ብሏል። ማገልገል፣ ጌታን ማገልገል ምን ማለት ነው?
የእግዚአብሔርን ሐሳብ ማገልገል ማለት ነው። ዳዊት የእግዚአብሔርን ሐሳብ አገልግሎ አንቀላፋ አይደል የሚለው አለፈ። በዘመኑ የእግዚአብሔርን ሐሳብ አገልግሎ ነው። ስለዚህ ማገልገል የሚለው ነገር የእግዚአብሔር እቅድ ነው። ከእግዚአብሔር ዘንድ የመጣ ነው። ከእግዚአብሔር ዘንድ ወደ ሰው ልጆች የመጣ ሐሳብ ነው። ምንድነው የምናገለግለው ሲባል የእግዚአብሔርን ሐሳብ። አገልግሎት ማለት ባጭሩ የእግዚአብሔርን ሐሳብ ማገልገል ማለት ነው። እና ስለዚህ ለምንድነው ተለይቶ የእግዚአብሔርን ሐሳብ ማገልገል የሆነው አገልግሎት ሲባል ሌላ የእግዚአብሔር ሐሳብ ያልሆነ ሌላ ሐሳብ ስላለ ማለት ነው። እግዚአብሔር እንደተናገረው መንገዴ እንደ መንገዳችሁ አይደለም፣ ወይም ደግሞ ሐሳባችሁ እንደ ሐሳቤ አይደለም፣ ወይም ሐሳቤ እንደ ሐሳባችሁ አይደለም፣ ይለያያል የሰማይና የምድርን ርቀት ያህል ብሎ ስላለ አንድ የእግዚአብሔር ያልሆነ ነገር ግን የሰው የሆነ ሐሳብ አለ። የሰው ምኞት፣ የሰው የስጋና የደም ምክር የሆነ አለ ማለት ነው። በሰይጣን ዲያብሎስ የተቀነባበረ ማለት ነው። በሰይጣን በዲያብሎስ የተቀነባበረ ስላለ እግዚአብሔር ስለ አገልግሎት ሲናገር ሐሳቡን እንድናገለግል ነው ማለት ነው። እግዚአብሔር ይመስገን። ስለ አምልኮም እንደሆነ ያመልከኝ ዘንድ ብሏል። እንዴት እንደሚመለክ ደግሞ ወደ ሳምራዊቷ ሴት መሄድ ነው። ዮሐንስ ወንጌል ምዕራፍ 4 ላይ እግዚአብሔር ምን አይነትን ሰዎች ይፈልጋል? ምን አይነት ሰዎች እንዲያመልኩት ይፈልጋል? በእውነትና በመንፈስ የሚያመልኩትን ሰዎች እግዚአብሔር ይፈልጋል። እንደነዚህ ያሉትን ይሻል ተብሎ ተጽፏልና እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ዝማሬውን ቅድም ስዘምር መሰረት አለኝ ለማለት ነው። በምክንያት ነው፣ በማስረጃ ጌታ ይመስገን። ምንጩ እግዚአብሔር ስለሆነ ነው። እግዚአብሔርን እናገለግላለን፣ እግዚአብሔርን እናመልካለን። ስለዚህ ቅዱሳን በመረዳት በእውቀት ይሁን የምናደርገውን ነገር ሁሉ እንደዛ እናድርግ። እግዚአብሔር ይባርካችሁ።